حرمين ላይ ሰግደን ፍልስጤም ላይ ምን ሰግድበት ቀን ቅርብ አላህ ያርግልን የኔ ልጅ የከሌ ልጅ ምን ነው ነገር ቁርአን ላይ ሁሉም የኔ ልጅ ነው ተማሪዎች እስከሚወጡ ድረስ እዚህ ግድ ተጠብቃሉ አሁንም ይሄ እንደገና የጽዳት ሰራተኞች እስከምናጸዳ ድረስ አትግቡ ይላሉ የተመቻቸ ቦታ ቢኖረን አዳሪ ቢኖረን አስተምረን ወደ ገጠሩ ማህበረሰብ ብንበትን በብዙ አይነት መልኩ ባልተመቻቸበት ሁኔታ በተለይ ሴት እህቶቻችንን አንጾ የዲላ ማህበረሰብ እንደሚሰራ አቃለው የቦታ ግዢው ግን ከተማ ማከለ ላይ እጅግ በጣም ያስቸግራል ወደ ዳር ደግሞ ከወጣን የከተማውን ተማሪ ማግኘት አንችልም በዚሁ አካባቢ ላይ 5 ሚሊዮን ያህል እንኳን ይሆናል ያን ያህል እንኳን ብር መገናኘት ብናገኝ ያለው ችግር ይፈታል ሁላችንም በአማረ በተባበረከን የኢብኑ አብዱላህ ኢብኑ ከቲርን ትልቅ ቦታ ገዝተን ሰላም አለይኩም ወራህመቱላሂ ወበረካቱ የተወደዳችሁና የተከበራችሁ የሃሩን ሚዲያ ተከታታዮች በያላችሁበት የዓለም ዳርቻ አክብሮታዊ ሰላምታችን ይድረሳችሁ እንግዲህ ዛሬ የምንገኘው በደቡብ ኢትዮጵያ ክልል በጌዲዮ ዞን ዲላ ከተማ በአብደላህ ኢብኑ ከሲር መድረሳ ነው እዚህ የተገኘንበት ምክንያት ደግሞ ዛሬ የአብደላህ ኢብኑ ከሲር መድረሳ ሲያስቀራቸው የነበሩ ተማሪዎቹን ያስመርቃል እዚህ ፕሮግራም ላይ በመታደም ለናንተ የምናደርስ ይሆናል እስከ ፕሮግራማችን ፍጻሜ አብራችሁን ተሆኑ ዘንድ በአክብሮት ጋበዝን አብራችሁን ሆኑ አልহামዱሊላህ ረብል ዓለሚን ዛሬ ያስመረቀን የምንገኘው ሁለተኛ ዙር የሂፍዝ ተመራቂ ተማሪዎች እንዲሁም አንደኛ ዙር የሙራጃዓና አንደኛ ዙር የኢጃዛ ተመራቂዎችን አያይዘን ደግሞ የመጽሐፍ ምረቃም ፕሮግራም አብሮን አለ የተጅዊድ መጽሐፍ ፕሮግራም አብሮት አለ እነዚህን አራት መርሃ ግብሮች ነው አንድ ላይ ያከናወንን ያለነው የሚመረቁ ተማሪዎች ብዛት በሴቶች ሂፍዝ 18 ተማሪዎች ሲሆኑ ወንዶች 5 የሂፍዝ ተመራቂ ተማሪዎች አሉን የሙራጃዓ ተመራቂ ደግሞ 9 ሴት ተማሪዎችና 2 ወንድ ተማሪዎች አሉን በኢጃዛ እስከ ረሱል ሰለላሁ ዐለይሂ ወሰለም ባለ የቁርአን ሰንሰለት ደግሞ 3 ሴቶችና 1 ወንድ የኢጃዛ ተመራቂዎች እያስመረቀን እንገኛለን አላሁ አክበር አላሁ አክበር الله أكبر الله أكبر بإجازة سلسلة 31ኛ عمار الله أكبر الله أكبر الله أكبر الله أكبر ስሜ መሐመድ አህመድ እባላለሁ በደቡብ ኢትዮጵያ ክልል በጌዲዮ ዞን በዲላ ከተማ ነዋሪ ነኝ እንደዚሁም ደግሞ በደቡብ ኢትዮጵያ እስልምና ጉዳይ ምክር ቤት በአራቱ ከተሞች መስተዳደር በዲላ ከተማ እስልምና ጉዳይ ምክር ቤት የትምህርትና የዳዕዋ የዘርፉ ዋና ባለቤት ነው ኢንሻአላህ መልካም ያው በዚህ ፕሮግራም ላይ መታደሜ ታሪካዊ ፕሮግራም ላይ መገኘቴ እጅግ በጣም ደስ የሚያሰኝ ነው ያው የአብደላህ ኢብኑ ከቲር የሁለተኛ ዙር የቂራአት ማዕከል ላይ በሁለተኛ ዙር ምርቃት ላይ ነው እየተገኘን ያለ ነው ሐቂቀተን ዲላ ከተማ ላይ የተለያዩ የቂራአት ማዕከሎች አሉ ከነዚህ ውስጥ ደግሞ አንዱና ግንባር ተቋዳሹ ልጆችን በሚፈልገው መልኩ በተርቢያም በማነጽ የተለያዩ ክህሎቶችንም ጭምር በማስተማርና ልጆችን በተለይ በእስላማዊ ተርቢያም ጭምር በማስተማር በአሁን ሰዓት ያው ወደር ከማይገኝላቸው የቂራአት ማዕከሎች ውስጥ እንደሚገኝ ምንም ጥርጥር የለውም ያም ሆኖ ግን የቂራአት ማዕከሉ አሁን በተሻለ መልኩና በተጠናከረ መልኩ መስራት እንደሚችል ያው የዛሬው አንዱ ምርቃት ማሳያ ነው ብዬ ነው ማሰበው አፍደል አህመድ እባላለሁ ዲላ ከተማ ነዋሪ ነኝ መርሃባ እንግዲህ ዛሬ የተገናኘ ነው እዚህ የአብደላህ ኢብኑ ከሲር መድረሳ ምረቃ መርሃ ግብር ላይ ነው እርሶም እዚህ መርሃ ግብር ላይ መተዋሉ ዛሬ የሚያስመርቁት ሰው ያለ ይመስለኛል የአብደላህ ኢብኑ ከሲርን መርከዝ መድረሳስ እንዴት ተመለከቱት አህዋሉስ ምን ይመስላል እንደ ወላጅ እስቲ እንደ ነዋሪም ይንገሩን እስቲ ያለው እኛ ከዚህ በፊትም አስመርቀናል አሁንም ቀጣይ አስመራቂ ነን ይሄ መድረሳ ደግሞ እጅግ በጣም ለዲላ ከተማ ህሉና ለእስልምና መስፋፋት ትልቅ አስተዋጽኦ ያበረከተ ድርጅት ነው ቀጣይም ይቀጥላል አድናቆታችንም ምስጋናችንም ከፍተኛ ነው ከጎኑም አንለይም ስለዚህ ይህ ትልቅ እድል ነው ለዲላ ከተማ ህዝብ ማለት ትልቅ እድል ነው ትልቅ ስራ ነው መጨረሻው አላህ ያበጅልን እንቀጥላለን ባሪያው አልহামዱሊላሂ ረቢል ዓለሚን ብሎ ሲላል ከዓለማት ጌታ የሆነው ጌታ አላህ Subhanahu Wa Ta'ala
የተመሰገነ ይሁን ብሎ ባሪያው ሲቀራ አላህ ምን ይላል? ሐሚደኒ ዓብዲ ባሪያዬ አመሰገነኝ ይላል አላህ ሱብሓነሁ ወተዓላ። ቢስሚላህ ስሜ አህመድ ሁሴን ይባላለሁ። የዲላ ከተማ ነዋሪ ነኝ። የዚህ ትምህርት ቤት ወላጅ አስተባባሪ ነኝ። እዚህ እንትን ላይ መርከዝ ላይ ያው ወራዊ ክፍያ እስካሁን ድረስ የምንሰራው እናስቀራው በክራይ በመከራየት ነው። ከወላጆች ክራይ በመሰብሰብ የክራይ ብር የተለያዩ ችግሮችን በመሸፈን የተለያዩ እንትኖችን እያስተባበርኩ ነው ያለው። የቁርአን ቤቱ አጀማመር ራሱ በተመላላሽ ነው የተጀመረው። በክራይ ቤቶች 3 ቤቶችን ዞረናል። የመጀመሪያው ቤት ላይ 2 ዓመት አሳልፈን ከዛ በኋላ ቦታ ልቀቁ ስንባል 2 ወር ተማሪዎች ክፍተት ተፈጠረ። ከዛ በኋላ ለ1 ዓመት ሁለተኛውን ቤት ተከራየንና የኮሮና ክስተት መጣ። ከዛ በኋላ ደግሞ 2 ዓመት የግለሰብ ቤት ተከራየን። አሁንም እሱን ስንለቅ 4 ወር ያክል ክፍተት መጣ። ተማሪው ግን ወዴትም ሳይበተን ይህንን ቁርአን ቤት ከመውደድ አንጻር ተመልሰው መጥተው እኛው ጋር እየተማሩ ይገኛሉ። አመቱ ሲገለጽ ሁሉም እንደ እንትኑ ይለያያል። መሃል ላይ የሚገባ አለ። ቋሚ መቀበያ ጊዜ፣ ቋሚ መሸኛ ጊዜ ስለሌለው አመታቸው በተለያየ እርከን ነው። ግን አነስተኛ ሒፍዝ የሚጨርሱበት ጊዜ 2 ዓመት ከምናምን እስከ 3 ዓመት ባለው ውስጥ በተመላላሽ ሒፍዝ ይጨርሳሉ። ሴቶች ከዓስር በኋላ እስከ መግሪብ ፕሮግራም አላቸው። ወንዶች ይሆንና ቅዳሜና እሁድ ግን በልዩ ፕሮግራም ከ8 ሰዓት ጀምሮ እስከ መግሪብ ድረስ ቋሚ ፕሮግራም ይኖራቸዋል። የሌሎች እምነት በዓላት በሚመጡና ትምህርት ዝግ በሚሆኑ ቀኖች ደግሞ ልዩ የሆኑ የውሎ ፕሮግራሞች ይኖሩናል። ወንዶች ጋር ስንመጣ የነበረን ፕሮግራሞች ከዓስር በኋላ አለ። ከመግሪብ እስከ ዒሻ የትምህርት ፕሮግራም ይኖራቸዋል። አዳር ያድሩና ሌሊት ተነስተው ይቀራሉ። ከዛው ከሱቢ በኋላ ስም ያረጋሉ። ከዓስር በኋላ ያለው ፕሮግራም የሙራጃዓ ሰዓት ነው የሚሆነው። ነገር ግን ይሄ ፕሮግራም ያው ከጊዜ ወደ ጊዜ ቦታ በምንቀያየርበት ሰዓትና ምቹ ሁኔታዎች ባለመፈጠሩ ሙሉ በሙሉ የአዳር ፕሮግራማችን ወደ መቅረት ላይ እየሄደብን ይገኛል። ለዚህም ነው ወንዶች ጋር የመቀነሱ ነገር ያለው። መጀመሪያ ከዚህ በፊት ያስመረቅነ የመጀመሪያ ዙር ላይ 10 ወንድ ተማሪዎችና 17 ሴት ተማሪዎች በጠቅላላው 27 ተማሪዎችን አስመርቀናል። ለቱብለውነ ፊ አምዋሊኩም ወአንፉሲኩም ወለተስመዑነ ሚነል ለዚነ ኡቱል ኪታበ من قبلكم ومن الذين أشركوا أذى كثيرا وإن تصبروا وتتقوا فإن ذلك من عزم الأمور. ያው የዛሬው ምረቃ እንትን በጣም ደስ የሚል ነው። መላ ከተማውን ያነቃነቀ ነው። በሂፍዝ በሙራጃ እና የሌለ ነገር ነው። ከዚህ ሂፍዝ ብቻ ነበር የሚታወቀው። አሁን ሙራጃን አስከትሎ በተለይ እንትን ላይ እንትን ያለ ነው። በተለይ ልጆችን በቁርአንና በሐዲስ ያነጸልን ትልቅ እንትን ነው። ከጎኑ የሚሆንለት ሰው ቢኖር ሚያዝ ከሱ ከጎኑ የሚቆም ሰው ቢኖር ከተማውን መቀየር የሚችል ሰው ነው። አገር የሚቀይር ልጅ ነው። በቃ ሰው ይፈልጋል፣ የሚያሳብር ከጎኑ የሚሆን ሰው ይፈልጋል። እና ይሄንን እያንዳንዳችን ሙስሊሙ ማህበረሰብ ከጎኑ እንዲሆን ጥሪን አስተላልፋለሁ። ምክንያቱም ብዙ ነገር ነው እየሰራ ያለው። በተገናኘንበት ሰዓት ላይ እስካሁን ድረስ ልጆቹን በማነጽ በተለያየ ነገር እንትን በማለት ቅራቱም ልዩ ነው። በቃለ እንትን ላይ ያስተማርናቸው ልጆች አዲስ አበባ ላይ ኢማሞች አሉ። እንደገና ደግሞ አማራ ክልል እንደዚህ ዩኒቨርሲቲ መጥተው የቀሩና ሄደው አካባቢያቸው ላይ በኢማምነት እያገለገሉ ያሉ ልጆች አሉ። እዚህ የመጀመሪያ ቡርሃን መድረሳ ትምህርት ቤት ላይ አረብኛ ቋንቋ የተለያዩ እስላማዊ ትምህርቶችን በመስጠት ላይ የሚገኙ እንደገና ደግሞ ዲላ ላይ ያሉ ቁርአን ቤቶች ላይ የሚያስተምሩ ተማሪዎች የዚህ ቁርአን ቤት እንደገና ደግሞ ከዛ በፊትም 4 ዓመት ያስተማርኩበት መርከዝ አለ። የዛ ፍሬዎች ናቸው አሁን ተረክበው ትልቅ ስራ እየሰሩ የሚገኘው። አዩሃናስ አዩሃላባ አዩሃሉማት በትኩረት በደንብ አድምጡት። ለወላጆች በሙሉ አለኝ አደራ። በልጆቻችን ሁኔታ አላህን እንፍራ። ልጅ ካልተማረ ቁርአንን ካልቀራ ቆዩኝ እስኪ ከዚህ በላይ የታለ ኪሳራ። ልክ ነው። ይሄኛው ክራይ ሳይሆን ነገር ግን በሰዓቱ ምንም አይነት አማራጭ ስላልነበረ የመስጂዱ ኮሚቴና የመድረሳው ትምህርት ቤት ኮሚቴ አንድ ላይ ሆነው እዚህ ማስተማር ትችላላችሁ አሉን። ነገር ግን ቢሮ የለውም፣ የራስ መቅሪያ ቦታ የለውም። የራስ በቃ በትርፍ ጊዜ
ከትምህርት ቤቱ ፕሮግራም ከመስጂዱ ፕሮግራም ውጪ የምንጠቀመው ስለሆነ የመስጂዱ ነው ይሄ የመስጂዱ ነው የሙሉ የዲላ ማህበረሰብ ነው። ነገር ግን እኛ ከአዳሪነት አንፃር አዳር ከማደር አንፃር አሁን መስጂድ ውስጥ ነው የሚመች አይደለም። የሴቶች ክላስ ነው የሚታደረው። ብዙ አመቺ የሆነ ነገር የለውም። እንደገና ደግሞ አዳሪ አምጥተን ማስተማር እንፈልጋለን። በጣም የሚገርመው በዚህ አይነት መልኩ ያው ኢስቲግራም ማድረግ ያለብን መገረም ያለብን በብዙ አይነት መልኩ ባልተመቻቸበት ሁኔታ በተለይ ሴት እህቶቻችንን አንጾ ልጆችን ወደ ተሻለና ወደ ላቀ ደግሞ የቁርአንን የማስሐፈዝ መርሃ ግብር ላይ በዚህ ልክ ከፍ ማለቱ ይበልጥ ይደግ የሚያሰኝ ነው። ቢመቻችና ደግሞ ብዙ አይነት ፋሲሊቲዎች ምቹ የሆኑ ነገሮች ደግሞ ቢፈጠሩ በተሻለ መልኩ የተሻለ ስራዎችን እንደሚያበረክት ያው ምንም ጥርጥር የለውም። ከዛ በተጨማሪም ደግሞ የዲላ ከተማ ማህበረሰብ በጣም ሐስብ ነው፣ ለም ነው፣ በሁሉም ነገር ኦፕን ክፍት የሆነ ማህበረሰብ ነው። ስለዚህ አሁንም ከጎኑ ደግሞ ቢቆሙ የቂራት ማዕከሉ ከዚህ በተሻለ መልኩ እንደ ደቡብ ኢትዮጵያ ክልልም ማለት ነው በጣም ቆንጆና ማራኪ በሆነ ወደር የማይገኝለት የቂራት ማዕከል ይሆናል የሚል ባለሙሉ ተስፋ ነኝ። ያው ኢንሻአላህ ይሄ በዲላ ከተማ ውስጥ የሚገኘው ቡርሃን የትምህርት ማዕከል 1989 አካባቢ ቢላል መስጊድ ሲመሰረት አብሮ የተመሰረተ ያው ታሪካዊ ትምህርት ቤት ነው። አሁን ሙሉ ለሙሉ ወደ አካዳሚም የሄደበት ሂደቶች እንዳሉ ለማስተዋል ችያለሁ። ያው ካለበት ዱጉጥ ይሄ ጫናዎች አንፃር እዚህ አካባቢ ለጅናዎች ኮሚቴዎች ባመቻቹለት ምህዳር ነው ተማሪዎችንም እያስቀራ ያለው። ያ ማለት ግን ወደፊት አሁንም ጭምር መራመድ እንዳለበትና ነገሮች እንኳን ባይመቻቹ አሁንም ልጆችን በተርቢያ ማነጽ እጅግ በጣም የተዋበ እንደሆነ ከሱ ብዙ ነገር የምንማረውም የምንቀስመውም አለ ማለት ነው። ምንድነው እዚህ ጋር ለማለት የፈለኩት ነገር ይህ ወንድማችን ከጎን አብሮነት አጋርነታችንን በተግባርም ጭምር ብናሳየው ከዚህም የተሻለ ስራ እንዲሰራ ሁላችንም ሚና አለብን ብዬ አስባለሁ። ከትልቁ እስከ ትንሹ ደግሞ ቢረባረብ የራሱ የሆነ የቂራት ማዕከል ቦታ ይዞ አዳሪ የቂራት ማዕከል ደግሞ ቢገነባ በሚፈለገው መልኩ ልጆችንም ማነጽ ይቻላል። የኔ ጓደኞች ስንት ናቸው? ዲላ ሙሉ በትክክል አልተመለሰም። የኔ ጓደኞች ናኑ ኒናኔን ኖ ናቸው። እንደ ደቡብ ኢትዮጵያ ክልል የኛ ተማሪዎች የክልል የቁርአን ውድድሮችን አድርገው ፌደራል ላይ የሄዱ ሁለት ተማሪዎች አሉን። ቡኻሪ አሶሲዬሽን ባካሄደው ፕሮግራም ከ50 በላይ ተማሪዎች በተሳተፉበት የ15 ዓመት በታች የቁርአን ውድድር 7ኛ 9ኛ እና 10ኛ ወጥተው ከ1 እስከ 10 ውስጥ የገቡ ልጆች አሉ። ሁሉም ከ1 እስከ 10 የመጡት የተለያየ ቦታ ሲሆን የኛ ቁርአን ቤት ልጆች ብቻ ከአዲስ አበባ ውጪ እኛ ብቻ የተካተትንበት ሌላ አካባቢ ያልገባበት የቁርአን ውድድርን ከዚህ በፊት አከናውነን እነሱ ራሱ ጥሩ አስተያየት በሰዓቱ የሰጡበት ሁኔታ አለ። የፌደራሉም የበቀደሙ የቁርአን ውድድር ላይ ከሴቶች 1 ከወንዶች 1 ተወዳዳሪዎችንም ልከናል። የሞሮኮ ውድድር ላይም ተማሪዎች ልከናል። ያ ማለት ምን ማለት ነው? እዚህ ባለንበት በእንደዚህ አይነት በተመላላሽ ብዙ ችግር ያለበት ይሄን ከሰራን በአዳሪ ቢሆን እነዚህ ደቡብ ኢትዮጵያ ላይ የሚገኙ ዞኖች ቁርአን እጥረት ያለባቸው ቦታዎች ላይ እንዴት ሊሆን ይችላል? የተመቻቸ ቦታ ቢኖረን አዳሪ ቢኖረን አስተምረን ወደ ገጠሩ ማህበረሰብ ብንበትን እጅግ በጣም ተጠቃሚ እንሆናለን። እኔ የተማርኩት ኢብኑ ከሲር የቁርአን ሂፍዝ ማዕከል ሁለተኛ ዙር ተማሪ ነኝ። ከዛ ጊዜ ጀምሮ ለ14 ዓመታት በማስቀራት ላይ ይገኛለሁ። 10 ዓመት ይሄ ቁርአን ቤት ላይ፣ ከዛ በፊት ደግሞ ቢላል መጀመሪያ ስማርበት የነበረ ቢላል መርከዝ ላይ 10 ወንድ ተማሪዎችን 15 ሴት ተማሪዎችን ቀደም ብዬ በዛኛው ማዕከል ውስጥ የማስመረቅ ነገር አለ። ለዛ አሁን እንደዚህ የተመቻቸ ነገር ደግሞ ቢኖረን ቁርአኑን ነሽር ለማድረግ እጅግ በጣም ለማሰራጨት ይረዳናልና መላው የሙስሊም ማህበረሰብ ይሄንን ድጋፍ እንዲያደርግልን ነው የምንፈልገው። ብስሚላህ ያው ይህ ትምህርት ቤት መጀመሪያው መድረሳ ነበር። ከዛ በኋላ መድረሳ ከዘመናዊ ትምህርት ጋር ባለመጣጣሙ ወደ ትምህርት ቤት ሄዷል። አሁን ይህ ትምህርት ቤት ተማሪዎች ከወጡ ከ10 ሰዓት በኋላ ነው ልጆችን የሚቀሩት። እንደገና ማታ የሚያድሩም አሉ። ወንዶቹ ማታ ያድራሉ ለመቅራት፣ ሴቶች መስጊድ ላይ ነው የሚያድሩት እና የተመቻቸ አይደለም። ትንሽ ክፍል ናት ያለችው አመንትና ሴቶች መስጊድ እዛ ላይ ነው የሚያድሩት። ብዙ እንትን ያለባቸው ችግር። እንደገና ደግሞ ተማሪዎች እስከሚወጡ ድረስ
እዚህ ግድ ይጠብቃሉ። አሁንም ይሄ እንደገና የጽዳት ሰራተኞች እስከምናጸዳ ድረስ አትግቡ ይላሉ እና ብዙ እንትን አለበት። ያው ይሄን ፈተና ሁሉ ተቋቁሞ ነው እየሰራ ያለው። ስለዚህ ይሄንን እንትን የሚፈታበትን እንትን ማህበረሰቡ ቢፈልግለት ይሄ ችግር የሚፈታበት የራሱ የሆነ ቁርአን ቤት ቢኖረው ራሱን አደራጅቶ የሚሄድበት መንገድ እንትን ቢል አሪፍ ነው ይላል። አሁን የምንገኘው 10ኛ መንገድ ላይ በሚባልበት ቡርሃን መድረሳ ነው። ከዚህ በታች እንግዲህ ብዙ መሬቶች እንዳሉ መረጃዎች አሉ። አንዱ 4 5 6 ሚሊዮን አካባቢ የሚጠራበት ሂደት አለ። ግን ሁላችንም ይህንን ታሪካዊ ዳራ ጥለን ለመሄድ ደማቅ አሻራ በልጆቻችን ላይም ጥለን ለመሄድ ካሰብን ካሁኑ ያው ሁላችንም ርብርብ ማድረግ አለብን። ኢዳ ለም ተዚድ ፊ ዱንያ ወአንተ ፊህ ዛኢድ ይላሉ ዑለማዎች። አንተ ዱንያ ላይ መጥተህ የሆነ ነገር ማበርከት ካልቻልክ ዱንያ ላይ የመጣህ ሸክም ነህ ይላሉ። ባለን ሀብት፣ ባለን አቅም፣ ባለን ጉልበት ከተረባረብን ሌሎችንም የቂራት ማዕከሎቻችንንም ጭምር በተሻለ ሁኔታ አበልጽገን ለዲላም ቀርቶ ለደቡብ ኢትዮጵያም ክልል ስመ ገናና ስመ ጥር የሆነ የቂራት ማዕከል ማቋቋም እንችላለን። ከዚህ በፊትም ይሄን መድረሳ በሁለት እግሩ እንዲቆም ወደ ትምህርት ቤት እንዲቀር ብዙ ጥረት አድርገናል። አሁንም የሚቀጥለው የበለጠ ለመስራት ዝግጁ ነን። በራሳችን አቅም ለመርዳት ዝግጁ ነን። ይበልጥ ለማሳደስ አሁን የኔ ልጅ የከሌ ልጅ ምን ነው ነገር ቁርአን ላይ ሁሉም የኔ ልጅ ነው። የሚቀራ ተማሪ ሁሉ የኔ ነው። ገብቷል። ስለዚህ ይሄ ጥረታችን ወደፊት እንቀጥላለን። ለውጥ ለማምጣት እንጥራለን። ከትምህርት ኮሚቴው ከሌሎቹ ጋር ተባብረን ለውጥ ለማምጣት እንቀጥላለን። ኢንሻአላህ። ዛሬ እርሶ ልጆትን ነው የሚያስመርቁት? አዎ። ወንድ ሴት? ወንድ። ማሻአላህ። እንግዲህ መብሩክ ብለናል። እኛም አላህ ይጨምሩሎት። አላህ የእናንተ አይነት ወላጆችን ያቆይ። እንደዚሁም ተቋማቱን አሁን ሁሉም ልጅ በቁርአን ላይ የኔ ልጅ የስጋ ልጅ የእንትን ልጅ ብሎ ሁሉም ልጆቻችን ናቸው ብለዋል። እንዲህ አይነት ወላጆች ደግሞ መኖራቸው ደስ ይላል። እኛም ዲላ ከተማ መተን በተመለከትነው ባየነው ነገር እጅግ በጣም ደስ ብሎናል። ሹክራን አቶ አፍደል ለሰጡኝ ማብራሪያና ስለሰጡኝ ጊዜ እጅግ ላገናኘን ጌታ እናመሰግናለን። አልሐምዱሊላህ ረቢል ዓለሚን። እሺ ሀጂ አፍደል 250 ሺህ ብር ሀጂ አፍደል ልቆጥር ነው። ሀጂ አፍደል 2 ሀጂ አፍደል 3 አላሁ አክበር አላሁ አክበር አላሁ አክበር። ሀጂ አፍደል ይኸው ከኡስታዝ እጅ ይረከባሉ። ተክቢር 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 አላሁ አክበር። ትልቁ ችግራችን የቦታ ችግር ነው። የቦታ ችግር ከተፈታ መስራቱን እኔ ራሱ ቆሜ ባስተባብር የዲላ ማህበረሰብ እንደሚሰራ አውቃለሁ። የቦታ ግዢው ግን ከተማ መካከል ላይ እጅግ በጣም ያስቸግራል። ወደ ዳር ደግሞ ከወጣን የከተማውን ተማሪ ማግኘት አንችልም። ይሄ ነው ትልቁ ችግራችንና አህለል ኸይሮች ተገኝተው ይሄንን እንዲያደርጉልን ነው ጥሪ ማቀርበው። ከዛ ውጪ ግን የወላጅ ኮሚቴ ተቋቁሞ የባንክ አካውንቶች ተከፍተው ከዚህ ፕሮግራም በኋላ እንቅስቃሴ የማድረግ ወደ ተለያዩ አካባቢዎች የመንቀሳቀስ በዚህ በእናንተ ሚዲያም እንደዚሁ ድጋፍ እንዲደረግልን እንፈልጋለን። ከዚህ በፊት እነዚህን የመሰሉ ፕሮግራሞች ሲካሄዱ የዲላ ማህበረሰብ ወይም ደግሞ ወላጅ የሚባለው አካል ከፍተኛ የሆነ ወጪዎችን አውጥቶ ነው ፕሮግራሞቹን የሚያደርገው። አላህ ጀዛቸውን ይክፈላቸው። እናንተም ሃሩን ሚዲያ ደክማችሁ ከዛ ድረስ ደቡብ ስቱዲዮ እዚህ ድረስ መጣችሁ ይሄን ፕሮግራም ልታስተላልፉልን ስለመጣችሁ እጅግ በጣም ከልብ እናመሰግናለን። ጀዛኩሙላሁ ኸይረን ብለናል። ያው እኛ እያንዳንዳችን ቁርአንን የማስቀረት ግዴታ አለብን። ስለዚህ ሙስሊሙ ማህበረሰብ ለዚህ ኡስታዝ ከጎኑ እንዲሆን እንዲረዳው ቢቻል ገጠር አሉ ቁርአን ላይ ያልደረሰበት ቦታ አሉ ተማሪዎች ልጆች አሉ እነዛ መጥተው የሚቀሩበት መንገድ እንዲፈለግ ቅራት ቤት የሚገኝበትን ቢያንስ በዚሁ አካባቢ ላይ 5 ሚሊዮን ያህል እንኳን ይሆናል ያን ያህል እንኳን ብር መደጋኝት ብናገኝ ያለው ችግር ይፈታል እና ከዛ በኋላ የአካባቢ ማህበረሰብ ሊገነባው ይችላል በተለይ እንትን ላይ። ስለዚህ ይሄንን እገዛ እንዲያደርጉ ጥራችንን እናስተላልፋለን። በተለይ አሁን ላይ ወጣቱ ትውልዱ ያለበት የአኽላቀል መባዲር የስነ ምግባር ዝቅጠት በየአካባቢው እየሰማን ያለንበት ሂደት አለ። አንዱ የጥቃት ሰለባ ደግሞ እዚሁ ዲላ አካባቢ ላይ ያሉ ወንድሞች እህቶች ናቸው። ይህ ደግሞ በቂራት ማዕከል ደግሞ መታነጹ እጅግ በጣም አስፈላጊ ነው ብዬ አስባለሁ። አላህም ሱብሓነሁ ወተዓላ በቁርአኑ ላይ እንዳለ ወነክቱቡ ማ ቀደሙ ወአሳረሁም ነው ያስቀደሙትንም መልካም ስራዎቻቸውን
ከጎኖቻቸው እንጽፍላችኋለን። ዱንያ ላይ መልካም ዘርን መልካም ትውልድን ጥሎ ያለፈ ሰው አላሁ ሱብሓነሁ ወተዓላ ዘንድ ይመነዳል። መጥፎ ትውልድን ደግሞ ጥሎ ያለፈው በዛው ልክ እንደሚጠየቅ ከዚህ የቁርአን አያት መረዳት እንችላለን። ሁላችንም በአማረ በተባበረ ክንድ የኢብን አብደላህ ኢብን ከቲርን ትልቅ ቦታ ገዝተን ለዚህ ዓላማ እንዲውል ሁላችንም የበኩላችንን አስተዋጽኦ ማድረግ ከሁሉም ሙስሊም ያሳሰበኛል ይመለከተኛል ከሚለው ሁሉ ርብርብ ሊያደርግ ይገባል። በተለይ ሃሩን ሚዲያ በዚሁ ኬጂን በዚሁ አጋጣሚ እናንተም የዚህ ታሪካዊ ዳራ ላይ በመገኘታችሁ ጥሪውን አክብራችሁ በመምጣታችሁ እጅግ በጣም ደስ ብሎናል። እንደ ዲላ ከተማ እስልምና ጉዳይ ምክር ቤት በዚህ ልክ ደግሞ እናንተ ማሸብርቃችሁ ጥላችሁት ደግሞ የምትሄዱት ደግሞ አሻራ ቀጣይነት ኖሮት ደግሞ ሁሌም እናንተም የምትዘከሩበት የምትወደሱበት እንደሚሆን ባለሙሉ ተስፋ ነኝ። ፈለስጢን ላይ ማሻአላ ኢንሻአላህ የተፋውል ፈለስጢንንም አላህ ከፍል ያደርጋት። ሐረመይን ላይ ሰግደን ፈለስጢን ላይ የምንሰግድበት ቀን ቅርብ አላህ ያርግልን። አላሁ አክበር አላሁ አክበር አላሁ አክበር። በድጋሚ አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁ ዛሬ በደቡብ ኢትዮጵያ ክልል በጌዲዮ ዞን ዲላ ከተማ ላይ እየተመለከትን ያለነው ድባብ እጅግ ደስ የሚያሰኝ ነው። እንግዲህ አብደላህ ኢብኑ ከሲር መድረሳ ለሁለተኛ ዙር ያስመረቃቸውን በሁፋዝ እንዲሁም ደግሞ በነዘር እንዲሁም በተለያዩ የኪታብ አይነቶች ያስቀራቸውን ተማሪዎች በዛሬው ዕለት የሚያስመርቅበትን ድባብ እንደተመለከታችሁት ነው። እጅግ በጣም ደስ የሚል ነው። ይሄ አካባቢ እንደሚታወቀው ዙሪያው በተለያዩ የአክፍሮት ኃይላት የታጠረ አካባቢ እንደሆነ ይታወቃል። ይህንን ተቋቁመው ደግሞ በዚህ መልክ ልጆችን አስቀርቶ ለዚህን ያክል ለወግ ማዕረግና ለሂፍዝ ምረቃ ማድረስ ደግሞ ብዙ ትግል የሚጠይቅ ነው። ይህንን ተቋቁመው እዚህ ደግሞ አድርሷል። ይህ መድረሳ ሌላ የዚህ መድረሳ ታሪካዊ ማለት በጣም ታሪካዊ ያደርገዋል ወይም ደግሞ የሚገርም ነው። ሌሎች ጋርም ተሞክሮ መወሰድ አለበት ብዬ የምወስደው ልጆቹን ከዚህ በፊት ሲያስቀራ የነበረው በተለያዩ ቤቶችን በመከራየት ነበረ። በአሁን ሰዓት ደግሞ ይህ በቢላል መስጊድ ስር በሚገኝ በዚህ ትምህርት ቤት ላይ መደበኛ ትምህርት በሚሰጥበት ትምህርት ቤት ላይ ተማሪዎች መደበኛ ትምህርታቸውን ጨርሰው ከሄዱ በኋላ በሚኖረው ትርፍ ሰዓት ላይ ልጆቹን እያስቀራ እያስተማረ ዛሬ ለሁለተኛ ዙር በዚህ በመልኩ በአማረና በደመቀ መልኩ ተማሪዎቹን ማስመረቅ ችሏል። እንግዲህ እነዚህ ተማሪዎች እዚህ ተምረው ከተመረቁ በኋላ ወደ ተለያዩ የሀገሪቱ ክፍሎች በመሄድ ሌሎች ቦታ ላይ የኢማምነት እንዲሁም ደግሞ የቂራአት አገልግሎት በመስጠት ወደ መጡበት ማህበረሰብ ተመልሶ በመግባት የአካባቢው ማህበረሰብ ላይ ዲን እየመገቡ ወይም ደግሞ ይህንን የእስልምና ትምህርት ወይም ደግሞ ቁርአንን እያስቀሩ እያነቁ የሚገኙበት ሁኔታ እንዳለ በተለያዩ ሀገር አቀፍና ዓለም አቀፍ ውድድሮች ላይም ጭምር ከዚህ ትምህርት ቤት ተመርቀው የወጡ ተማሪዎች ሄደው እየተካፈሉ እንዲሁም ደግሞ ይህን አካባቢ እያስጠሩ እንደሆነ ነው የነገሩን። ያነጋገርናቸው ወላጆችም ከዚህ መድረሳ ጎን መቆም አለብን፣ ከዚህ በኋላም ከዚህ በፊትም እየደገፍነው ነው፣ ነገር ግን በቂ አይደለም፣ ድጋፋችን አሁንም ተጠናክሮ የሚቀጥል ነው። ኡስታዝ አብዱራህማን እጅግ ሊደገፍና ሊበረታታ የሚገባ ወንድም ነው በማለት የመርከዙን መስራችና ስራ አስኪያጅ ሲያወድሱ ወይም ደግሞ ሲያመሰግኑ የነበረበት እውነት ተመልክተናል። እነዚህ ነገሮች አልጋ ባልጋ ባልሆኑበት በዚህ መልኩ ይህንን ተማሪዎች አስቀርቶ በዛሬው 18 ሴቶችንና እንዲሁም ደግሞ 5 ወንድ ሐፊዞች ናቸው በዛሬው ዕለት ከሌላው መደበኛ የቅርአት አገልግሎት መርሃ ግብር ውጭ ምረቃ ላይ የደረሱትና ይሄ ደግሞ ይበል የሚያሰኝ እጅግ ልብ የሚያሞቅ ደስ የሚያሰኝ ተግባር ነው። እዚህ ደቡብ ኢትዮጵያ ላይ ዲላ ጌዲዮ ዞን ላይ ዲላ ከተማ ላይ ያየነው ነገር በጣም መሳጭና ሌሎችም ከዚህ ትምህርት መውሰድ ይችላሉ ማለት ይቻላል። የአላህን ቁርአን ለማስተማር የአላህን ትምህርት ለሌሎች ወደ ሌላው ለማስተላለፍ ምንም አይነት ቻሌንጅ ቢኖር ምንም አይነት ነገር ቢኖር ምንም የሚያግደንና የሚከለክለን ነገር እንደሌለ ጭምር ዛሬ የዚህ የአብደላህ ኢብኑ ከሲር መድረሳ አሳይቶናል። እንግዲህ እኛም እዚህ በመምጣት ያሰናዳ ነው በሰናዶ ይህንን ይመስላል። ፕሮግራሙን በማሰናዳት ወደ እናንተ ሳደርስ የነበርኩት እኔ አብዱል መጂድ አህመድና በካሜራው ወንድሜ ኢምራን አብሮኝ ነበረ። ስለ አብሮነታችሁ እጅግ አድርገን እናመሰግናለን። ለነበረን ቆይታ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።